ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ተመልሰናል። እንግዲህ አሁን በነገራችን ላይ ዛሬ የተቀረጸ ቪዲዮ ነው። ዛሬኑ ኤዲት አድርጌ እየለቀኩት ነው ያለሁት። ወደ አድዋ ፓርክ ነው እየጎበኘን ያለ ነው። እንግዲህ አድዋ ፓርክ እየተሰለቸ አይደለም። በጣም ብዙ ሰዎች አሁንም ድረስ ብዙ ፋሚሊዎች እየተጎበኘ ነው የሚገኘው። እንደምታስታውሱት ምናልባት የዛሬ 3 ሳምንት አካባቢ ምናምን ጎብኝተ ነው ነበር። በርካታ ሰዎች የታደሙበት አንድ ቪዲዮ ለቅቄ ነበረ። ብዙዎቻችሁም አይታችሁት ሀሳብ አስተያየታችሁን ስታስቀምጡ ነበር። ድጋሚም ዛሬ እዚሁ ተመልሻለሁኝ። እንግዲህ የስራ ቀን ነው፣ ቅዳሜ ወይ እሁድ ምናምን አይደለም። ግን አሁንም እንግዲህ ዛሬ አርብ የተለቀቀ ቪዲዮ ነው። ግን በርካታ ሰዎች አሉ። እንግዲህ አዳዲስ ቤተሰቦች እስከ መጨረሻው ድረስ አብራችሁ እንዲሆኑ ሰብስክራይብ በማድረግ ነባር ቤተሰቦችም ላይክ ማድረጋችሁ እንደዚሁም ደግሞ ሀሳብ አስተያየት ማስቀመጣችሁን አትርሱ። የዛሬ ቪዲዮ የጀመርኩት ከተቃራኒ ነው። ባለፈው ከላይ ቀጥታ ከሲኒማ ኢምፔር ነበር የገባሁት። ዛሬ ደግሞ ከሪቫ ከንቱ በኩል ነው የጀመርነው። እንግዲህ በቀጥታ ወደ ፏፏቴው አድርገን ነው የምናመራው። እንግዲህ ምን ይዘዋል የሚለው ያው በርካታ ጊዜዎች ስለዚህ ፕሮጀክት እየተሰራም እያለ ጀምሮ በተደጋጋሚ ስንጎበኘው ነበር። ሲመረቅም እንደዚሁ አንድ ቪዲዮ ለቅቄ ነበር። ያኔም ብዙዎቻችሁ ተመልክታችሁት ነበር። ብዙ የቢዝነስ ተቋማቶች አሁን ላይ ኦልሬዲ ስራ ጀምረዋል። ከዛ ባሻገር ደግሞ እንግዲህ መዝናኛ ስፍራ በተለይ ደግሞ ህጻናቶች በተለይ ትንሿ ከተማ የምትባለው ቅድም ያያችሁ በታችኛው በኩል ማለት ነው ወንዙ ዳር ላይ የተሰራቻለች። በዚህ በቀኝ በኩል ከ4 ኪሎ የምታዋስነው ቦታ ላይ የአዲሷ ከተማ የምትባል የህፃናት መጫወቻ ሰፊ ቦታዎች አሉ። እንግዲህ ከዛ ባሻገር ለአዋቂ የሚሆኑ በርከት ያሉ እንግዲህ ሙሉ እዚያ አድዋ ፓርክ ላይ ግሪን ኤሪያ በርካታ ቦታ ላይ ግሪን ኤሪያ አለ። ከዛ ባሻገር ደግሞ ፏፏቴው አለ። እንደዚሁም የመዝናኛ ስፍራዎች ኢቭን ቁጭ ብላችሁ የምትሉበት ሬስቶራንቶች፣ አምፊ ቲያትሮች የመሳሰሉ አሉ። መሸመትም ከፈለጋችሁ እንደ ሱፐር ማርኬቶች የመሳሰሉ እንደዚሁም ደግሞ ኢቭን ፈርኒቸር ተቋማቶችም አሉ። የፓርኪንግ ስፍራም አለ ኦልሬዲ የተሰራ የንግድ ማዕከሉና እንደዚሁም ደግሞ የፓርኪንግ ስፍራው ማለት ነው። እንግዲህ አንዱ መግቢያ በዚህ በኩል ነው የምታዩት። እንግዲህ የምታዩት አስፋልት ተሻግሮ መኪናዎቹ የሚተላለፉበት ማለት ነው የፍሬንድሺፕ ፓርክ ነው። በዚህ በኩል ደግሞ ከድልድዩ ወደዚህ የአራዳ ፓርክ ይገኛል ማለት ነው። እንግዲህ ከላይም እንደሚታወቀው ድልድይ አለ፣ የራስ መኮንን ድልድይ። ከሱ በላይ በኩል ደግሞ የአፍንጮ በር የወንዝ ዳር ፕሮጀክቶች አሉ። እሱም በጣም የሚገርም እየሆነ ነው። ግድብ አለው እንደሚታወቀው። እዚህኛውም እንግዲህ አሁን ላይ በርካታ ሰዎች የሚገኙበት ወይም ደግሞ የሚጎበኙት ቦታ ቢኖር በዋነኝነት ይህ ፓርክ ነው። ያው አዲስም እንደመሆኑ መጠን በቅርብ ነው የተመረቀው። አሁን ላይ እንግዲህ ገና ብዙ ሰዎች እየጎበኙት ነው ያሉት። መገኘውም እንግዲህ ፒያሳ ላይ እንደመገኘቱ መጠን አመቺ ነው። ለትራንስፖርትም ምቹ የሆነ ቦታ ነው እየተሰራ የሚገኘው። የታክሲ ተርሚናሎች እንደዚሁም ደግሞ የባስ ተርሚናሎች በቅርቡ የተመረቀ እንዳለ ይታወቃል። እዚህ የዳግማዊ ምኒልክ የባስና እንደዚሁም ደግሞ የታክሲ ተርሚናሉ ማለት ነው። ከዛ ባሻገር ደግሞ አድዋ ሙዚየሙ ስር የሚገኘው እዛም የባስ ተርሚናል እንዳለ ይታወቃል። ከዛ በፊት በርግጥ ከሙዚየሙ ጋር የተሰራ ነው። እሱ አብሮ ያኔ ስራ የጀመረ ነው። እሱ አገልግሎቱን በመስጠት ላይ ይገኛል። እንግዲህ ለዛም ሰዎች ከፋሚሊ ጋር ሆነው ይመጣሉ። በብዛት ግን ያው ዊኬንድ ላይ ነው የሚገኙት። ቅዳሜ እሁድ ምናምን ሲሆን ልጆቻቸውን ይዘው እዚህ የሚታደሙ በርካታ ሰዎች ይገኛሉ። እንግዲህ ገመሮጫ ትራክ ያለው የሳይክል የራሱ የቻለ ፊት ለፊት ደግሞ ያደረጃው የምትመለከቱት ወደ 4 ኪሎ መውጫ ያው ቸርቹም ይታየኛል ወደ አብርሆት መውጫ ሲሆን፣ በዚህኛው በኩል ደግሞ በነገራችን ላይ እንትኑ ፓርኩ ሙሉ ለሙሉ የታጠረ ነው ዙሪያው። ያችኛውም ኢቭን መግቢያዋ ራሷ የቻለች መግቢያ ነች። እችኛው በዚህ በኩል በታች በኩል በሪቫ ከንቱ በኩል ያሉት ቤቶች የወር ኮንዶሚኒየሞቹ ወደዚህ የሚገቡበት እንትን የለም ከበር ውጭ ማለት ነው። በፊት ላይ በየትኛው አቅጣጫ እንደተፈለገ ይገባ ነበር። አሁን ላይ በርካታ በሮች ተዘጋጅተውለት በቀጥታ በበር ይገባል። በበሩ መውጫም እንደዚሁ ነው። ሌላው እንግዲህ የመግቢያ ኮስት እስካሁን አልተጀመረም። በነፃ ነው እየተጎበኘ የሚገኘው። ኮመንት ላይ ተጠይቁኝ ስለነበራችሁ ማለት ነው። እንግዲህ እችኛዋ ጣራው ሌላ የራሷ የሆነ መዝናኛ አላት። ግራውንዷ ደግሞ እቺ ድልድይ እንደምትመለከቱት ሱቆችም ተከፍተውበታል። ከዛ ባሻገር ደግሞ እንደ መተላለፊያ የምታገለግል ተደርጋለች። ሌላው እንግዲህ ድልድይ ስንል ደግሞ እዛው ላይ ደግሞ
ከፒያሳ ወደ 4 ኪሎ የሚያሻግረው ድልድይ እዚህ ፓርክ ላይ ያልተጠናቀቀው እሱ ነው። ሌላው ነገሩ ያው አልቆ ተጠናቋል። እሱ በአሁን ማሽነሪ አይቻለሁ እየተሰራ ይገኛል። እሱንም ጠጋ ስንል ዙም አድርጌ ማስመለከታችሁ ይሆናል። ያው እዚህ አካባቢ የጀበና ቡና ተጀምሯል። ያው በርካታ ሰዎች ስላሉ እንዲህ አይነት አረፍ ብለው ደግሞ አገልግሎት የሚያገኙባቸው ሱቆች በርከት ያሉ ሱቆች አሉ። ኢቭን የፋይናንስ ተቋማቶችም አሉ። እንደ ባይስክል፣ የሳይክል መሸጫዎች፣ ስኩተር መሸጫ ወደ ላይ ከፍ ስንል እንደነዚህ አይነት ሱቆች አሉ። እንደዚህ ከአድዋ መታሰቢያ ሐውልቶች ጎን ማለት ነው። እዚህ ደረጃው ላይ ስንወጣ ወደ ላይ ዞረን እንወጣለን ወደዛ። እንግዲህ በቀደም ቪዲዮአችን ዛሬ ሁለተኛ ነው የተመለከትን የምንገኘው የኮሪደር ፕሮጀክት ነበር ያየነው። አሁን ምሽት ደግሞ ወደዚህ ተገኝተናል። እንግዲህ ትንሿ ከተማ እቺ የምትመለከቷት ነች። በርካታ የህፃናት መጫወቻ አይነቶች የሚገኝበት ሲሆን ፒያሳ አካባቢ እንግዲህ አሁን በርከት ያሉ መጫወቻ ስፍራዎች እየተሰሩ ይገኛሉ። በነገራችን ላይ ሞሉም እየተጠናቀቀ ይገኛል። ብዙ ለውጦች አሉት። ያጥሩ ምናምን በየቆርቆሮ አጥሩ እየፈረሰ አይቻለሁኝ። እሱን ደግሞ እስኪ ዙሪያውን በቅርብ እንመለከተዋለን። እዛ ላይም እንግዲህ ከሚሰሩ ነገራቶች አንዱ የህፃናት መጫወቻ፣ ህፃናቶች እየተማሩ የሚዝናኑበት የመጫወቻ ስፍራ ይኖረዋል ያ ሞል። ከዛ ባሻገር ደግሞ በጣም ደረጃቸውን የጠበቁ ሲኒማ ቤቶች ይኖሩታል። ቀን ብቻ ሳይሆን ምሽትም እንግዲህ ፒያሳ ሰው ሊጎበኛት የሚመጣ የሚዘወተርባት ከንግድ ተቋምነቱ ባሻገር ደግሞ እዛ ፊት ለፊት የምታዩት ደግሞ ያው የወርቅ ሞሉ ነው። ነጩ ህንፃ ማለት ነው። ወደዚህ በቀኝ በኩል ያለው እሱም በቅርቡ በፌዴራል ቤቶች ኮርፖሬሽን ተሰርቶ እንደተጠናቀቀ ይታወቃል። በርካታ የወርቅ ሱቆች ይገኛሉ። ልክ 4 ኪሎ እንደሚገኘው አምባሳደር ማለት ነው። ያው በባለፈው ቪዲዮም እንዳልኳችሁ እዚህ ዩኒክ የሆነው አንዱ የዚህ የእሳትና የውሃ ፏፏቴው ረጅሙ ወይም ደግሞ ባለ 100 ሜትር ባንዲራው እንደሚገኙበት ይታወቃል። ከዛ ባሻገር ደግሞ አንድ ፓርክ ውስጥ በዚህ ልክ ኦልሞስት 15 ሄክታር ላይ ግሪን ኤሪያ የሚገኝበት ቶታል ደግሞ 41 ሄክታር ቦታ ላይ ያረፈ እንደሆነ፣ ከዛ ባሻገር ደግሞ ከ130 በላይ ሱቆች በውስጡ የያዘ ፓርክ ነው። በጣም ሰፊ ነው። ቅድም ምናልባት ሃይላይት ላይ አድርጌ እኮ አላውቅም። አሁን ላይ ያው የሚዲያ ተቋማቶችም ኮንተንታቸውን ወይም ደግሞ ኢንተርቪው ከሚሰሩባቸው ቦታዎች አንዱ ይህ ፓርክ ነው። ኮንተንት ክሬት የሚያደርጉ የሶሻል ሚዲያ ኮንተንት ክሬተር ልጆችም በተመሳሳይ እዚህ አካባቢ ትመለከታላችሁ። ሌላው እንግዲህ ትልልቅ ተቋማቶችም ፕሮግራማቸውን ማቅረቢያ ወይም ደግሞ እንደ አውደ ርዕይ፣ እንደ ስብሰባ ነገራቶች እዚህ ይከናወኑበታል። የግልም ተቋማቶች ጭምር ማለት ነው። እንግዲህ ፊት ለፊት የታጠረው በአረንጓዴ ቆርቆሮ አጥር ታጥሯል። ድልድዩ ከዚህ ከቀጥታ ከፒያሳ ወደ 4 ኪሎ የሚያሻግረው ማለት ነው። ሌላ እንግዲህ የፓርኪንግ ስፍራው ስራ አልጀመረም የሚል ኮመንት አይቼ ነበር በባለፈው ቪዲዮ። ምክንያቱም እዚህ አስፋልቱ ላይ በርካታ መኪናዎች ቆመው ነበረ ባለፈው የለቀኩት ቪዲዮ ምናልባት ያላያችሁት ካለ በስተቀር እንጂ ስራ ጀምሯል። በነገራችን ላይ አገልግሎት እየሰጠ ነው። ግን ምናልባት አንዳንዴ በጣም በርካታ ሰው ሲገኝ ከካፓሲቲው በላይ ሊሆን ይችላል እንጂ አገልግሎት እየሰጠ ይገኛል። ግራውንድ ላይ ነው እንግዲህ የፓርኪንግ ስፍራው። ከላይ ደግሞ ያው ሱቆች አሉ። ጣራው ወይ ደግሞ ይሄ ቶፕ ሩፉ ላይ ደግሞ ሌሎች አገልግሎቶች ማከናወኛ
ሰፊ ቦታ አለ፣ ድንኳን ተዘርግቶ ምናምን ፕሮግራሞች የሚከናወኑበት ማለት ነው። እንግዲህ ከዚህ በፊት እንደሚታወቀው በርካታ ሰዎች ነበሩ። እኔም ከዚህ በፊት እንዳልኳችሁ ወደ ሌላ ቦታ እንዲሄዱ ነው የተደረጉት። ይሄ ልማቱ ሲጀመር ማለት ነው። ኮንዶሚኒየሞች ወደዛ እንዲገቡ ነው የተደረጉት። እንግዲህ የባሻ ወልዴ ኮንዶሚኒየም እያየን ነው፣ 4 ኪሎ የሚገኙት ማለት ነው። በዛ ተሻግሮ የእነሱም እንግዲህ እዛ ፊት ለፊት ላይ የህፃናት መጫወቻ አለ ራሱ የቻለ። ከዛ ባሻገር እንግዲህ ውስጡ ቢዝነስ፣ ከፍተኛ ቢዝነስ የሚሰራበት ነው። እንደዚሁም የሪል ስቴት ተቋማቶችም በርካታ አሉ እዚሁ ኮንዶሚኒየሞቹ ፊት ለፊት አካባቢ። እዚህ ፊት ለፊት የምታዩት ድልድይ ስር ደግሞ አርት አለ፣ ስዕላስዕል ነገሮች የተሳለበት በሁለቱም በዚህኛው በኩል እንደዚሁም ደግሞ በ4 ኪሎ በኩል ያለውም ድልድይ ስር ተሻግሮ እንግዲህ ከድልድዩ ባሻገር እነዚህ ነጫጮቹ ፈረሶች የሚገኙበት ስፍራ ነው። አለፍ ስትሉ ደግሞ ጥግ ወንዙ ላይ ፒኮክ አለ፣ ፒኮክ ቅርጽ ማለት ነው፣ ወይ ደግሞ የፒኮክ ሐውልቶች አሉ። ሻገር ስትሉ ደግሞ እንግዲህ በመስታወት የተሰራው የራስ መኮንን ድልድይ አለ። ልክ እንደዚህ ደግሞ በስኩተር ፈታ የሚሉ በርካታ ወጣቶች አሉ። በነገራችን ላይ ይሄ ደግሞ ምቹ ነው። በቀጥታ ኢቭን አሁን ከዚህ ተነስተው በፍሬንድሺፕ ወንዝ ዳርቻ አድርገው አምባሳደር፣ ከዛ ጊዮን፣ እስጢፋኖስ፣ ባምቢስ አድርገው እስከ ፒኮክ ድረስ ፈታ ማለት ይችላሉ። ኢቭን ምናልባት አሁን ያው እነዚህ ስንጀምር ስላየናቸው ዞሮ እየመጡ ነው። ቀደም ድልድዩን ክሮስ ሲያደርጉ አይተናል። የዛሬ ቪዲዮ ነው ድምጽ የጀመርኩበት ስፍራ ማለት ነው እንጂ ከላይም እንደሚታወቀው የአፍንጮ በሩ ፕሮጀክት አለ፣ የሰባ ደረጃ አካባቢ ፊት ለፊት ማለት ነው። ከሄዳችሁ ደግሞ የእናመነን ወደ ቀጨኔ ቀጥታ አለ። ያው የሳይክል መንገድ ስላለ ራሱ የቻለ አይቸገሩም በቀላሉ። እንግዲህ እነዚህ ግድግዳዎቹም ላይ በተመሳሳይ አድዋን የሚዘክሩ አይነት የተሳሉ ስዕሎች ይገኛሉ። እንግዲህ እየተሰራች የምትገኘው ድልድዩዋች ነች፣ በቀጥታ ወደዛ መሻገሪያ ማለት ነው። ያው ፊት ለፊት በዛው በኩል ሌላ መግቢያ እንዳለው ይታወቃል። የፓርኩ ከዚህ ከሲኒማ ኢምፓየር በኩል ማለት ነው። እንግዲህ ፊት ለፊት የአራዳ ክፍለ ከተማ የሚገኝበት ህንፃ ነው ያለው አሁን መሶብ የተደረገው ማለት ነው። ብዙዎቹ ክፍለ ከተማ የነበሩ ተቋማቶች አሁን ወደ መሶብ እየተቀየሩ ይገኛል። ሌላ ከዚህ በፊት እዚህ ቂርቆስ አይተናል፣ እስጢፋኖስ ቤተክርስቲያን ፊት ለፊት አካባቢ የሚገኘው ማለት ነው። እንግዲህ ከፍ ስንል ደግሞ ደረጃው ላይ ለየት ያሉ የመብራት እንትኖች ፖሎች አሉ። በጣም ዩኒኮች ናቸው። ልክ እንደ ዛፍ ቅርጽ ያላቸው ቅርንጫፍ የያዙ ናቸው። እንግዲህ ወደ ድልድዩ አንወርድም፣ ወደ ላይ ነው የምንወጣው፣ ወደ ባስኬትቦል መጫወቻ ስፍራዋ ማለት ነው። ይሄ ቀጥታው ፊት ለፊቱ ወደ ራስ መኮንን ነው።
እንግዲህ ፊት ለፊት ካሉት ደግሞ ሌሎች ሱቆች አሉ ያልኳችሁ እነዚህ ፊት ለፊት የምናያቸው ናቸው። ያው ጣራቸው ከላይ ክፍት ነው ለሌሎች አገልግሎት መዋል የሚችል ማለት ነው። እንግዲህ በርካታ አምፊቲያትሮችም እንዳሉ ይታወቃል እዚህ ፓርክ ላይ። እንግዲህ ብዙም ሳይመሽ ወደ 12 ሰዓት አካባቢ በርግጥ ከዚህ በፊት ምሽቱ ነው የተወሰነ አሳየን ያላችሁኝ ነበራችሁ። ግን ከዚህ በላይ ካመሸን ደግሞ ምናልባት ጨልሞ ኳሊቲው እንዳይወርድ ትንሽ ቀደም ብለው ብዬ ነው እንትን ያልኩት እንጂ ሰው እየጨመረ የሚመጣበት እንትን አለ። ያው ከስራ የሚወጣም ሰው ወደዚህ ጎራ ሊል ይችላል። በብዛት ግን እንዳልኳችሁ በርካታ ሰው የሚገኝበት ቅዳሜና እሁዶች ላይ ነው። እንግዲህ እስከ መጨረሻው ድረስ አብረን ቆይ። ወደ ላይ ደግሞ ወደ ፏፏቴ ወዳለበት አካባቢ በደንብ ሰዎች እንደዚሁም ደግሞ ድባቡ ደስ የሚል ክላሲካል ያለው ለስለስ ያሉ ክላሲካሎች ያሉት ጡም የሆኑ ክላሲካል እየሰማን እዛ ነው የምናጠናቅቀው። እስከ መጨረሻው ድረስ አብራችሁኝ ቆዩ። Pero
እንግዲህ ዛሬ ጉብኝታችን ይህንን ይመስል ነበር። ወደ ማጠናቀቅ ተቃርበናል። ነገ በሌላ ቪዲዮ እንገናኛለን። ቻው፣ መልካም ጊዜ